የአስቴር አወቀ ትዝታ ሁለት ሙዚቃ ማድመጫ ምሽት። አንድ ምሽት እልፍ ትዝታዎች የዘመን ትውስታ ከሶል ንግስቷ አስቴር አወቀ ጋራ የዘመን ትዝታዎቻችን በጋራ የምናዳምጥበት ልዩ ምሽት ሰኔ 30 በሸራተን አዲስ ይካሄዳል። ለመሆኑ ሰኔ 30 እና አስቴር ትዝታ ምን አይነት ቁርኝት አላቸው? ከኢትዮጵያ ቱዳይ ጋር አብራችሁ ስትቆዩ የሰኔ 30 እና የአስቴር አወቀም እና ትዝታ ቁጥር 2 ቁርኝትን በጋራ የምንዳስስ ይሆናል። ከዛ በፊት ግን ለመሆኑ አስቴር አወቀ ማናት? እንዴት ወደ ሙዚቃ ህይወት ገባች? ትውልዷ፣ እድገቷን መቼ ነው፣ የት ነው የሚሉትን ወደ እናንተ የምናደርስ ይሆናል። ኢትዮጵያ ሙዚቃ ንግስት የሆነችው አስቴር አወቀም ላለፉት 4 ዓመታት በላይ ወይም ከ40 ዓመታት በላይ በኪነ ጥበብ ዓለም ውስጥ ደማቅ አሻራ ያኖረች ድምጿ ወሰን ተሻጋሪ ሆነ ድንቅ አርቲስት ናት። የሙዚቃ ህይወቷ በፈተናዎችና በስኬቶችም በታላቅ ተጽዕኖ የተሞላ ነው። ፈተናዋ የሚጀምረው ከቤተሰብ ነው። ቤተሰቦቿ የዚችን አርቲስት ሙዚቀኛ መሆንን አይወዱም። አዝማሪ ሲሉም ይበሳጩ ነበረ። አጎቷ ቀኛዝማች አካሉም ስለ አስቴር አወቀ የሙዚቃ ጉዞም ብዙዎች ብዙ ነገር ብለዋል። አስቴር አወቀ የተወለደችው በጎንደር ቢሆንም ያደገችው አዲስ አበባ ነው። ለሙዚቃ ያላት ፍቅር ከፍጹም ተቃውሞ ጋር ነው የጀመረችው። በተለይም ጥብቅ የነበሩት አባቷ በወቅቱ ሴት ልጅ ዘፋኝ እንዳትሆን አይፈልጉም ነበረም። ይህ የአስቴር ሙዚቃ መውደድ በአጎቷ ቀኛዝማች አካሉም በፍጹም የተጠላ ነበረም። አዝማሪነት የኛ ቤት አይደለም ባላባት እንጂ ይሉ ነበረ በወቅቱም። ሆኖም ግን ለጥበብ ያላት ፍቅር ስላሸነፈ በ1960ዎቹ መጀመሪያ አካባቢ በሀገር ፍቅር ቲያትር በቅጥር ድምጻይነት በመግባት የሙዚቃ ህይወቷን፣ የልብ እስትንፋሷን፣ የውስጥ ስሜቷን ማርካት ጀመረችም። በመቀጠልም በወቅቱ ታዋቂ ከነበሩት እንደ ኮንቲኔንታል ባንድ፣ ሸበሌ ባንድ እና ሮህ ባንድ ጋር በመስራትም በምሽት ክለቦች ውስጥ ድንቅ ብቃቷን አሳይታለች። በዚህም ወቅት ያወጣቻቸው ነጠላ ዜማዎችና ካሴቶችም ለምሳሌ ሙናዬ ሙናዬ በህዝብ ዘንድ በፍጥነት እንድትታወቅም አድርጓታል። የስደት ዓመታትና ዓለም አቀፍ ስኬቶችም በአስቴር በኩል ከቤተሰብ በኋላ የመጡ ሌላኛው ተግዳሮቶች ናቸው። በኢትዮጵያ በነበረው የፖለቲካ ለውጥ በደርግ ስርዓት ምክንያት አስቴር በ1974 ዓመተ ምህረት ወይም በአውሮፓውያኑ 1981 ወደ አሜሪካ ተሰደደች። የስደቷ ምክንያት ደግሞ የሷን ሙዚቃና ሙዚቀኛነትን ይጠሉ የነበሩት ቀኛዝማች አካሉ አባቷ አቶ አወቀም የባላባት ዘር በሚል የደርግ ስርዓት መውደቅን ምክንያት በማድረግ የመሳፍንት ስርዓት ላይ እየደረሰ ያለው ጭቆና፣ ብዝበዛም አስቴርም የቤተሰቦቿን ጣጣም ላለማየት ነበረ። መጀመሪያ አካባቢ በካሊፎርኒያ በመቀጠል በዋሽንግተን ዲሲ አካባቢ በመኖር በኢትዮጵያውያን ማህበረሰብ ዘንድ የምሽት ክለቦች ውስጥ መጫወት ጀመረች። አስቴር በስደት በምትኖርበት የሀገሯን ሙዚቃ ለዓለም ለማስተዋወቅም አልደከመችም ነበረ። ያ ተስረቅራቂ ድምጿ፣ ወሰን አልባው ድምጿ በ1980ዎቹ ማጠናቀቂያ ላይ አስቴር እና ካቡ የተባሉትን አልበሞችም በታዋቂ ብሪታንያ ትሪፕል አርዝ ሌብል አማካኝነት ለዓለም ገበያ ያቀረበችም። እነዚህ አልበሞች በዓለም አቀፍ የወርልድ ሚውዚክ ገበታዎች ላይ ከፍተኛ እውቅና አትርፎላታል። በወቅቱም እንደ CNN ባሉ ትልልቅ የዓለም አቀፍ መገናኛ ብዙሃን ጭምር ቀርባ ቃለ መጠይቆችን በማድረግ ኢትዮጵያን አስተዋውቃለች። ስሟ፣ ዝናዋ ከኢትዮጵያም ባለፈ በዓለም አቀፍ ደረጃም ተወዳጅ ሆኗል። ወደ ሀገር ቤት መመለስና ታሪካዊ ኮንሰርቶችን ማዘጋጀትም ከ19 ዓመታት የስደት ጊዜ በኋላ አስቴር አወቀ በ1990ዎቹ መጀመሪያ በ1997 ወደ ኢትዮጵያ ተመልሳለች። በወቅቱ በአዲስ አበባ ስቴዲየም ያቀረበችው ኮንሰርት ከ50 ሺህ በላይ ተመልካች የተገኘበትና በኢትዮጵያ የሙዚቃ ታሪክ ውስጥ እስካሁን ድረስ በግንባር ቀደምትነት የሚጠቀስ ታሪካዊ ክስተት ነበረ። ህዝቡ ያሳያት ፍቅርና አቀባበል እጅግ አስገራሚም ነበረ። ብዙዎችም የሙዚቃ ስልቷንና ልዩ መገለጫዎቿን በማንሳት ይከራከራሉ። ልዩ የድምጽ ኃይል ወይም ቮካል ፓወር አላት ይላሉ። አስቴር ድምጿ እንደፈለገች የማዘዝ በጣም ረጅም ኖታዎችን የመሳብና የሰማይ ጥግ የማድረስ ልዩ ተፈጥሯዊ ብቃት አላት። ለዚህም ውሃ ጠማኝ ብላ ዘፍና
ብዙዎችን የውሃ መጥማትን ከፍቅር ስሜት ጋር እንዲስተሳሰሩ ያደረገችበት ክስተትም የቅርብ ጊዜ ትውስታ ነው። የጃዝና የባህል ውህደት የኢትዮጵያ ባህላዊ ሙዚቃ ስልቶች በተለይም ትዝታ፣ ባቲ፣ አምባሰል ከምዕራባውያን ጃዝ፣ ሶል እና ፖፕ ሙዚቃ ጋር አቀናጅታ ማቅረብም ጥበብ አላትም። ይህም በዓለም አቀፍ ደረጃ ተቀባይነት እንድታገኝ የሙዚቃ የዓለም ቋንቋ ያስባለውን ክስተትም በሲኤንኤን ቀርባ ቃለ መጠይቆችን ያደረገችበትን ማስረጃዎች ናቸው። መድረክ ላይ ያላት ጉልበትም በዘመን ሂደት ውስጥ ስቴጅ ፐርፎርማንስ መድረክ ላይ ስትቆም ያላት መሳጭ ትወና፣ ጭፈራና ከተዳሚ ጋር የመቀናጀት ብቃቷ በእድሜ ዘመንም የማያረጅ የማይጠወለግ እንደ አስቴር ድምፅ እሷም አስቴር እኮ ናት ያስባለ ክስተት ነበረም። አልበሞቿን ካወጣቻቸው በርካታ ስኬታማ አልበሞች መካከልም የሚከተሉት ይጠቀሳሉ። ሀገሬ፣ ስኳር፣ ፍቅር አድማሱ፣ ጨጭሆ፣ እወድሃለሁ፣ ሶባ እነዚህም በዋናነት የሚጠቀሱ በብዙዎች ልብ ውስጥ ሰምጠው የቀሩ ናቸው። በተለይም አስቴር አወቀ ዛሬ ድረስ ለብዙ ወጣት ድምፃውያን በተለይም ለሴት አርቲስቶች ትልቅና አርያም የጥንካሬ ምሳሌ በመሆን በኢትዮጵያ ሙዚቃ ታሪክ ውስጥ እንደ ንግሥት ትታወሳለችም። ስለ አስቴር የሙዚቃ ሕይወትም ብዙዎች ብዙ ነገር ይላሉ። ነገር ግን አስቴር አሁንም አስቴር ናት። የድሮ ከዛሬ 40 ዓመት በፊት አስቴር ድምጽ አሁንም ከ40 ዓመታት በኋላ አለም። የአስቴር አወቀ ትዝታ 2 ለምን ሰኔ 30 ትዝታ ሰኔ 30 በመማር ማስተማር ሂደት ውስጥ ተማሪዎች ያሳለፏቸውን መልካም ሆነ የጥል ጊዜያቸውን ረስተው በሰኔ 30 አብረው ትዝታቸውን የሚካፈሉበት የክረምቱን ወር መምጣትን ምክንያት በማድረግ ተማሪና መምህር በጋራ በመሆን ትዝታቸውን እስከ መስከረም ድረስ ፈጣሪ በሰላም እንዲያደርሳቸው የትምህርት መጀመርን የሚፈልጉበት የክረምቱን ወራትም በሰላም እንዲሻገሩ በፍቅር በአንድነት የትምህርት ቤት ትዝታዎቻቸውን ሰኔ 30 ላይ ይቋጫሉ። አስቴርም ሰኔ 30ን ትዝታ 2ን ያደረገችበት ዋነኛ ምክንያትም ከዚሁ ጋር የተቆራኘ ነው ይላሉ ከአርቲስቷ ጋር በቅርበት የሚሰሩ ግለሰቦችም። ዋነኛ ምክንያቷ ደግሞ ትዝታ ሰኔ 30 በሁሉም ኢትዮጵያውያን ተማሪዎች፣ መምህራን፣ አስተማሪዎች እና በሁሉም ዘንድም የማይረሳ ነው። ቀጠሮ በትምህርት ማህበረሰቡ ዘንድ ሰኔ 30 ሁሌም የሚደመጥ ነው። በሀገራችን የፊልም ኢንዱስትሪ ታሪክም ሰኔ 30 ሌላኛው ድምቀት ያለው አሻራን የጣለ ልዩ ባለተሰጥኦም ፊልምም የታየበት ነው። አስቴር ትዝታዋን 2ን በሰኔ 30 እንዴት ታቀርባለችም የሚለውም በሸራተን ጥብቅ ፍላጎትና ቁርኝትም በኢትዮ ስታር በጋራ በመሆን ሜትሮፖሊታን ሪል ስቴትም በርካቶችም አብረዋትም ይህንን በላሊበላ የባህል አዳራሽም የምታቀርብ ይሆናል። አስቴር ረጅም ዕድሜና ጤና ተመኘን። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።